የፈጠራቸው አምላክ እግዚአብሔር እንደዚህ ስራውን ይሰራል። በአባቶቻችሁ አማካኝነት ጥላት ተደመሷል። አባቱ እየተንከራተተ እየተሰቃየ፣ እናቱ እየተሰቃየች፣ ሕፃን ልጅም አንድ ትንሽ ልጅ ያው ቀን አሁን ደህና ነው። ያው አፉን ቢይዘውም ዲዳ አድርጎ አስቀምጦታል። Yeah. Jelas. እንዲደነዙ ተሰቃዩ ነው የተደረገው ማለት ነው። ያው ተመልከቱት እንግዲህ ይሄ ነው። ውድ ኢትዮጵያውያን የሆናችሁ ከዚህ ወዲያ ምን ነገር አለ? የዲያብሎስ ስራ በዛሬው ዕለት ተደመሰሰ። የእነኚህ የንጹሃን ልጆቻችን እንግዲህ ስንት ጊዜው ልጁ እየታመመበት ይሰቃየ ነበረ። እንግዲህ በሰው ልጅ አእምሮ እየሳተ በየጊዜው ቀን ሳይጥለው በሰላም እየዋለ ሌሊት ደሙና ስጋውን ሲበላ የነበረ ሕፃን ልጅ ናንተ እንግዲህ ያለች ይህን የመሰለ ልጅ ነው ወገኖች። የልጅ አባቱ እየተንከራተተ እየተሰቃየ፣ እናቱ እየተሰቃየች፣ ሕፃን ልጅም አንድ ትንሽ ልጅ አባቱ እየተንከራተተ እየተሰቃየ፣ እናቱ እየተሰቃየች፣ ሕፃን ልጅም አንድ ትንሽ ልጅ አለ። ከዚህ ከትልቁ ላይ እየተነሳ ትንሹ ላይ እያረፈ ከእናቷቸው ላይ እያረፈ ከእሱ ላይ እያረፈ ስራውን የሚሰራ እዚህ ጋ ተቆፍሮ የሚወጣ ገና ሌላ ጊዜ አለ። እንግዲህ ይህን ሁሉ ኢትዮጵያዊ የሆናችሁ ይህን ሁሉ ስራ እየተሰራ የሰው ልጅ እያደነዘዙ ለእነሱ ሀብትና እነሱ ድማሪት ያው ቀን አሁን ደህና ነው። ያው አፉን ቢይዘውም ዲዳ አድርጎ አስቀምጦታል። ሌሊት ነው ስራውን የሚሰራ፣ ሌሊት እያሰቃየው ያለ የስራ ነው። አንደኛው ይሄ ነው። አንደኛው እንግዲህ ይሄ ነው። እንግዲህ በዚህ ቅርብ ጊዜ የገባ ነው። ይሄ የቆየ አይደለም። መቃብር እንግዲህ የመቃብር አፈር ያው ታውቁታላችሁ መቼም ሁሉም ያውቃል። ስራውን እየተሰራ ያለ ምን ያደርግልናል? አሁን የስራ ተሰራ አይደል? የዛ ልጅ ምንም የማያውቅ ልጅ እንደዚህ እኮ ነው። ምን ይፈጥራል? እግዚአብሔር ይቅር ይበላቸው። ይህን ያደረጉ ህፃናቶችን ግብር ያደረጉ የስራቸውን ፈጣሪ ይስጣቸው። ሁሉም በሰራው ስራ ነው የሚሰራው ስራ። ይህን ፈጣሪ ይርዳ። አይዞህ ልጅ አይዟችሁ። ሁሉም ሀገር የማይሆን ነገር የለም። ይኸው ኃያሉ ንጉሥ እንደዚህ ይሰራል። የፈጠራቸው አምላክ እግዚአብሔር እንደዚህ ስራውን ይሰራል። በአባቶቻችሁ አማካኝነት ጥላት ተደመሷል። በአባቶቻችሁ አማካኝነት በእግዚአብሔር አማካኝነት ሟርት ደንጋራ ተደመሰሰ። አይዟችሁ፣ እግዚአብሔር ከእናንተ ጋር ነው። አይዞህ